ወርኩኝ ስደበድበኝ እኔም ደበደብኳት ቾክዬ ማለት ነው ከዛ አንዲት ኢትዮጵያዊ ያለች የሶየው እኔ ስሰራበት የነበረው ሶየ ቤት የምትሰራ እህቱ ቤት ማለት ነው ከዛ ሴትዋ እንደበደበቻት እኔ አልታሰርኩም የሶየዋ ባል አረብ ነው እንዳጋጣሚ ሆኖ ደግሞ የኔ ሴትዋ ደግሞ ሌላ ዜጋ ስለሆነች እኔ አልታሰርኩም ወደ ቢሮ ተመለስኩኝ ያቺኛዋ ደግሞ እስር ቤት ገባች ለኔ ብላ ሴትዋ እንደብደባ ማለት ነው አራት ወር ታሰረች እኔ ወደ ቢሮ ተመለስኩኝና ሌላ ስራ ቤት ገባሁኝ ማለት ነው ስራ ገባሁኝና የገባውበት አሁንም እንዳጋጣሚ ሆኖ ህንዲ ናት ሴትዋ የህንዲ ዜጋ ናት የባህሬን አይደለችም በህንዲ አረብ ነው ያገባችው ባሏ አይደለም ኦሬዲ ልጆች ምናምን አላት የወሰደችኝ ልጇ ናት እዚህ ጋር የህንዲዋ ልጅ ናት ልጇ ደግሞ የምትኖረው እናቷ ቤት ነበረ እናቷ ቤት ስለምትኖር ቤት አትውልም እሷ ስራ ነው የምትውለው እኔ ልጆቿን ስጠብቅ ከነሱ ጋር ነው የምውለው ሰው አላቀም እዚህ ሀገር ላይ ከዛ 2 አመት ነው እዛ ቤት የሰራሁትኝ 2 አመት ሙሉ ጨረስኩኝ በዛ ሰዓት ደግሞ ባህሬን የሚያውቁ ልጆች 70 ዲናር ነው የሚከፈለው 1000 ድርሃም ዲናር እንኳን 100 ዲናር ምናምን የገባው አሁን ነው እንጂ በዛ ሰዓት 70 ዲናር ነበር የሚከፈለውና 2 አመት ሰራሁኝ ምንም አላገኘውም ማስታውሰው 1000 ብር ብቻ ነው የኢትዮጵያ ብር ማለት ነው የኢትዮጵያ ብር 21000 ብር ብቻ ነው ማቃው 2 አመት ጨረስኩኝና ወደ ቢሮ መልሱኝ ወይ ደግሞ ወደ ሀገሬ መልሱኝ አልኳቸው ደሞዝ ያልተሰጠኝም ያን ደሞዜ እንዴት ነው የሆነ ነገር ሲበላሽ ልጆችም ስላሉ ደሞዜ በዛ ነበር የሚታደስበት የሰራዋቸው ነገሮች በሙሉ በደሞዜ ነበር በቃ የሚታደሰው ደሞዝ አይሰጠኝም ማለት ነው ከዛ 2 አመት ጨርሼ ወደ ቢሮ መልሽኝ ወይ ደግሞ ወደ ኢትዮጵያ አሳፍሪኝ አልኩኝ ባለ ቢሮ ውስጥ መስራው እዚህ ስራ ልትኖር ትችላለች ኮሜንት ጽፍ አይቻለሁ ባለ ቢሮዬ ማለት ነው ኢትዮጵያዊያ እና ከዛ ወደ ቢሮ መልሽኝ ወይ ደግሞ ወደ ሀገሬ ላከኝ አልኳት እንዳጋጣሚ ልጆቿ ጥሩ ናቸው እናታቸው ምን ትላለች አይቻልም ወይ እዚህ ሀገር ገልሻለሁ ወይ ወደ ቢሮ አልመልሽም እዚሁ ነው መስሪው አለቻት ማለት ነው ከዛ ልጆቿ ምንም ማድረግ አልቻሉም አንድ ጥሩ ልጅ አላት አብራት ማትኖር ከሳምንት ምናምን ቁጭ አልኩኝ ኦሬዲ ክፍሌ ቁልፍ የለው ቁልፋይ እንዲቆልፍ አትፈልግ ምናምን ጧት እንደፈለገች የመጣች ምናምን ያይችኝ ነው የምትወጣው ከዛ በር ቆልፍ መተኛ ስለማልችል የመጣች እንደፈለገች ነው የምትኘው የገበች የምትወጣው ኦሬዲ በቃ እኔ ስራ አልሰራም ብዬ ቁጭ አልኩኝ ወይ እንድታሳፍረኝ ወይ ቢሮ እንድትመልሰኝ ስልኬን ተቀበለችኝና በር ቆልፈችብኝ ጁማዓ ዕለት ማለት ነው ዛን ቀን ጁማዓ ነው በር ቆልፋብኝ እኔ ኦሬዲ እንትን የለኝም ስልክ የለኝም ስልኬን ተቀበለኛለች ምናምን ፎቅ ነው ቤቱ ማለት ነው ምንም በቃ ማንንም ብጮም አይሰማኝም መጨረሻ ላይ ነው እና በር ቆልፈችብኝና ሳምንት ሙሉ ማንንም አይመጣም ቤት ውስጥ ያሉ ልጆችን ካወሩኝ ወይ ከኔና ወይ ከልጇን ወይ እኔን ወይ እናታቸውን እንዲመርጡ አረጋቻቸው ልጆቿን ማለት ነው ወይኔን ምረጡኝ ወይ ሰራተኛ ምረጧት ከዚህ ክፍል የምታስወጣት ከሆነ አሉ 3 ልጆች አሏት አራተኛዋ ሌላ ቤት ነው የምትኖረው አንደኛዋ ሴትዮ ናት ሁለቱ አንድ ወንድና አንድ ሴት ቤት ውስጥ ናቸው ምንም አያረጉም ጁማዓ ቀን ሳምንቱ ሙሉ ነው ምልሽ ቤት ተቆልፎብኝ ውሃ የለኝም ምግብ የለኝም ማንንም በራ ይከፍትልኝም ስልክ የለኝም ሳምንቱ ሙሉ ያለ ውሃ ያለ ምግብ አልሞትሽም ምንም አልሆንኩም ግን በጣም ይርበኝ ነበር ማለት ታምሜ ያለው ከዛ ሽንት ቤት ገብቼ ውሃ ጠጣሁኝ የሽንት ቤት ውሃ ተጠጣ ጫው ነው ሽንት ቤቱ እኔ ያላሰብኩትም ሽንት ቤቱን ውሃ በቃ ምንም ማድረግ አልነበረብኝም ሙቀት ነው ታቂያለሽ አረብ ሀገር ውሃ ጠጣሁኝ የሽንት ቤት ውሃ ስጠጣ በጣም ሆዴን አቃጠለኝ ማለት ነው ወደ ሲያቃጥለኝ ሽንት ቤት ሲሄድ ኦሬዲ ምግብ ወደ ውስጥ ምግብ የለም ወደ ላይ ይለኛል ምናምን ሲሄድ ሽንት ቤት እጄ ወደ ላይ ሲለኝ ምንም የለም በቃ ደም ካፌ ይወጣል ማለት ነው ደም ካፌ ወጣ ነበር ከዛ ሳምንት ሙሉ ከሳምንት በቃ በጁማዓ ሳምንቱ መታበር ከፈተችልኝ ልጆቿ ናቸው ሲመጡ ማለት ነው እንደነገርኩሽ አንዷ ልጇ በሳምንት አንዴ ነው የምትመጣው ስትመጣ በር ከፈተችልኝ ልጆቿ ሲያንኳኩ ሄዳለች አለቻቸው እኔ አላቅም ይሄንን ለነሱ ቢሮ ሄዳለች ነው ያለቻቸው ልጆቿ ምን እንደዋሹ ያደረገች ማለት ነው ከዛ ትንሽ ልጆች አሏት ያቺ ልጇ መጥቶና ክፍሌን ሲመቱ ድምጽ አላው በተቻለኛ ቀን በጣም አሞይ ነበር ድምጽ አወጣሁኝ ማለት ነው ድምጽ ሳወጣ ልጆቹ ሰሙ እሷ ዚናት አሉ ያቺኛዋ ልጅ ደግሞ ባሏ ወታደር ነው ትንሽ ትፈራለች እዚህ ሀገር ላይ ሌላ ዜጋ ወታደር የለም የዚህ ሀገር ካልሆነ ማለት ነው ለዛ ትንሽ ይፈሩታል ባሏን መጥቶ በር ከፈቱልኝ አክም ቤት ተወሰርኩኝ ምናምን ተሻለኝ አንድ ሳምንት ምናምን አክም ቤት አመላለሱኝ
ቢሮ ሊመልሱኝ አልቻሉም ማለት ነው። አባበለቻቸው ባሏ ልጆቿን የልጇን ባል ማለት ነው። ደሞዝ ጨምርላታለሁ ከዚህ በኋላ ምንም አይፈጠርም አለች። ተመለስኩኝ 3 ወር ምናምን ከሰራው በኋላ አሁንም ለማንኳት ልሂድና ተመልሼ እመጣለሁ አልኳት ለሴትዮዋ ማለት ነው። ኢትዮጵያ ልሂድና ተመልሼ እመጣለሁ ቤትሽ እኔ ለመሄድ ነው የፈለኩት። እንደዛ አነሳሁኝ 3 ወር ምናምን ከሰራው በኋላ እንደ አጋጣሚ ሺአ ናቸው አረቦቹ። ሺአ ያው ታውቂያለሽ ብዬ አስባለሁ። የሆነ እኔ ክፍሌ ገብቼ አልሰግድም። እነሱ የሚሰግዱት ሺአዎች እንዴት ነው? ዙርና አስር አንድ ላይ ነው። መግሪብና ኢሻ አንድ ላይ ነው። እንደኛ 5 ወቅት አይሰግዱም። ለብቻ ጉድ አንድ ላይ ነው የሚሰግዱት። እኔ አንድ መስሎኝ ነበር። አይደለም አንድ ላይ ነው የሚሰግዱት። ዙርና አስር አንድ ላይ፣ መግሪብና ኢሻና አንድ ላይ፣ ሱቢ ብቻ ነው ለብቻ የሚሰግዱት። እና እኔ ክፍሌ ገብቼ አልሰግድም እንደነገርኩሽ ልጆች ስላሉ። ደረጃ አለ አይደለ? ደረጃ ላይ እንደዚህ ስትጣጣፊ ትንሽ ቦታ አለች ደረጃ ማከል ላይ፣ እዛ ላይ ነው የምሰግደው። የሆነ ቀን ድሮም ታስቸግረኛለች፣ ግን ይሄ ላይ አይደለም ስሰግድ ምናምን እና ጊዜ አሰጠኝም። ኩሽናም ባገኘሁበት ቦታ ነው የምሰግደው። ከዛ የሆነች ድንጋይ አለች ቱርባ ትባላለች በአረብኛ አላቅም። ተጽፎበት ያለው አሊ ነው። እነሱ የሚያመልኩት የነብያችን ሰለላሁ ዐለይሂ ወሰለም ልጆች ምናምን ነው የሚያመልኩት በብዛት። ገብቶሻል? የነብያችን ሰለላሁ ዐለይሂ ወሰለም ልጆች ነው የሚያመልኩት። አሊዛ እሺ ኦኬ። እዛ ላይ በቃ ያንን ነገር ማምጥታ ፊት ለፊቴ ስታደርግ እየሰገድኩ ስለነበር ስታስቸግረኝ ወረወርኩት ማለት ነው። ያን ድንጋይ ስወረውረው ተሰበረ። ኦልሬዲ ሸክላ ነገር ነው። ሲሰበር ከኋላ ጠለዘችኝ በእግሯ ከደረጃ ላይ ማለት ነው። ወደ ታች ወረወረችኝ። ከዛ ስትወረውረኝ ደረጃው ደግሞ እንዳጋጣሚ ሲሚንቶ ነው፣ ሰራሚክ ነው። አናቴ መታኝ ምናምን። አሁን ራሱ አናቴ ላይ ከኋላ የተሰፎ አለ፣ ግን ያው ማሳየት አልችልም እዚህ ላይ። እና ከዛ ደረጃ ላይ ስትወረውረኝ አስታውሳለሁ ስጮ ፊቴ ላይ ምናምን አንገቴ ላይ ደረጃው የላጠኝ ምናምን። ከዛ ሐኪም ቤት ነው ራሴን ያገኘሁት፣ ግን አላስታውስም። ያ ነገር 3 ወር ሙሉ ነው። 3 ወር ሙሉ በዛ ሰዓት ቤተሰቦቼ ይሄንን አያውቁም። 3 ወር ሙሉ ራሴን አላውቅም ነበር። ምን እንደሆንኩኝ አላውቅም፣ ማን እንደሆንኩኝ አላውቅም። በዛ ሰዓት ደግሞ አብረን የምንሰራ ኬንያዎች አሉ። እንደነገርኩሽ 70 ብር ነው የሚከፈለኝ። ያ ደሞዛ ከደሞዛቸው ያዋጡ ይከፍሉልኝ ነበር። ለእናቴ ብር ልኩላት ነበር ለ3 ወር ሙሉ ማለት ነው። ማንም አያውቅም። አንድ ራማ የምትባል ጓደኛ ያለች፣ በቃ ለነሱ እንዲጽፉላት ለመናገር ሞክራለሁ። የሆነ ጊዜ አካባቢ ላይ ከ2 ወር በኋላ ራሴን ሳቅ፣ ግን ሰውነቴ አይንቀሳቀስልኝም። አስባለሁ አያለሁ፣ ግን ምን እንደሆንኩኝ አላውቅም። 3 ወር ሙሉ ሐኪም ቤት ቆየሁኝ። ከሐኪም ቤት ከወጣሁ በኋላ እቺ ሴትዮ ቤት መመለስ አልፈልግም ብዬ ሐኪም ቤት ውስጥ ረበሽኩኝ ማለት ነው። አረብኛ ስለምችል አረብኛ እችላለሁ። ሐኪም ቤት ውስጥ ቤተሰቦቼ ጋር ነው መሄድ የምፈልገው። እዛ ቤት መመለስ አልፈልግም። ምን እንዳደረጉ አላውቅም፣ በምን እንደተስማሙ አላውቅም። ከዛ ትሄጃለሽ፣ የሆነ ፖሊስ መጣ፣ ትሄጃለሽ ሴትዮዋ ቤት ሂጂና ሴትዮዋ ቤት ስትሄጂ ዛሬውኑ ወይ ነገ ታሳፍረሻለች፣ በዚህ ቁጥር አንቺ ደውይልኝ። ኦልሬዲ እኔ ስልክ በእጄ የለም፣ የሆነ ካርድ ወረቀት ነው የሰጡኝ ቁጥር ማለት ነው። ቁጥሩ ተሰጣኝ። እዛን ቀን ሴትዮዋ ቤት ተመለስኩኝ፣ የዚች ሴትዮ ቤት ማለት ነው። ሴትዮዋ ቤት ተመለስኩኝ። እንግዲህ ይሄ አሁን 2 አመት ከ5 ወር ምናምን ሊሆነኝ ነው እዛ ቤት። ከዛ በላይ ነው። ስመለስ ቤት አዲስ ቤት ነው። የት ቤት እንዳሉ አላውቅም። የድሮ ቤት አይደለም። ምን እንደተፈጠረ ምንም ማውቀው ነገር የለም በ3 ወር ውስጥ ማለት ነው። ሲሄድ አዳዲስ ሰዎች ናቸው የመጡት። እኔ ማውቃቸው ሰዎች አይደሉም። ያቺ የነበረችው ሴትዮዋ የለችም፣ ያመጣችኝ ማዳም የለችም። ያለችው አሁን እዚህ ጋር እናትየው ብቻ ናት። ምን እንዳደረጉኝ ምንም ማውቀው ነገር የለም። አዲስ ቤት ነው የሄድኩት። የሄድኩበት ቤት አዲስ ነው። ሲሄድ ምንድነው ያደረገችው ሴትዮዋ? ምንድነው ያደረገችው ሴትዮዋ? እዛ ቤት ስመለስ ምን አለችኝ መሰለሽ? ካንቺ ከዚህ በኋላ እኔ ቤት አሰሪም፣ ያመጣውሽ ሌላ ቤት ነውና ፓስፖርትሽን ሁሉ ነገርሽን አመጣልሻለሁ፣ በእነዚህ ሰዎች ስም ነው የሚቀይርልሽ። እኔ ከኔ ነው ጋይስ፣ ከኔ ነው የተቋረጠው። ቤተሰብ አለው? አረ የሆነ ሰው አለሽ ይበለኝ ወይ ካለው። ወይኔ ጉዴ። ኖ ኖ ኖ ኖ ማለት እኔ አለው። ከኔ አይደለም የተቋረጠው። እሺ ከሱ ሚውት ናት፣ ሚውት ናት። ከኔ ነው፣ ይቅርታ ወይኔ ደግሞ ከኔ ነው። እሺ
እና ከዛ ሁሉ ስቃይ በኋላ ያቆምሽበትን ላስታውስሽ፣ ወደኋላ እንዳትመለሽ። ያቆምሽበት ላስታውሽ። ከሐኪም ቤት ከተመለሽ አዲስ ቤት ወስደኝ። አዲስ ቤት ነው። ሰዎቹ እንዳለ ተቀይረው አሮጊቷ ብቻ ናት ያለችው። እሷ ደግሞ አሁን ሌላ ቤት ልትሄጂ ነው አለች። ሌላ ቤት ልትቀየሪ ነው አለች። አዎ እና እነዚህ አዳዲስ አንቺ የምትሰሪባት ማዳሞችሽ ናቸው ብለኝ እነዛ ቤት ወሰደችኝ። ሲሄድ እዛ ቤት አዲስ ነው ሁሉም ነገር እንዳልኩሽ። እኔ እዚህ ቤት አልሰራም። ሙና ትባላለች ባለቢሮዬ፣ ፎሎሬ ናት፣ እዚህ ስር ትኖራለች ብዬ አስባለሁ። እና ለእሱ የእሷ ቁጥር ስጭኝና ልደውልላት። እኔ ሌላ ቤት መሄድ አልፈልግም። አሁን ምግብ መስራት እችላለሁ፣ ብዙ ስራ ለምጃለሁ። እና ሌላ ሀገር ልሂድ ወይ ደግሞ ወደ ፈለግሽበት ሀገር አሳፍሪኝ፣ ብቻ ከዚህ ቤት ልውጣ ብዬ ልጇን ደብቄ አዋራኋት። ያቺ ወታደር አግብታ ያለችዋን ልጇን ማለት ነው። ሳውራት ምን አለችኝ? እኔ መጥቼ ያለሽበትን ቤት አውቃለሁ፣ የአባቴ አጎት ቤት ነው። እና ምንድነው እኔ አላውቃቸውም እነዚህን ሰዎች። እዛ ቤት መጥቼ ወስድሻለሁ፣ በዚህ ሰዓት ወጥተሽ ጠብቂኝ ብለኝ እዛ ቤት የነበረችዋ ሴትዮ እህት ልጇ ያ ወታደር ያገበችዋ ልጇ ማለት ነው መለሰችኝ። ወደ እናቷ ቤት አመጣችኝ። ነገ ጠዋቱኑ ወይ አስይዝሻለሁ ወይ እቺ ልጅ ወደ ቢሮ መልሻት። 2 አመት ሙሉ እንደፈለጋችሁ ስታደርጓት ምንም አላልኳትም። እና 2 አመት ሙሉ ስትጫወቺባት ደሞዝ አልሰጠሻትም ወይ እኔ እቺ ልጅ እናትነትሽ ይቀርብኛል እንጂ አይኔ ያየች ምንም አታደርጊያትም። እኔ ለምን እንደወሰደችኝ አላውቅም። እሷ ግን ታውቃለች ለምን እዛ ቤት እንደተወሰድኩኝ ማለት ነው። ለካ እነሱ ሌላ ነገር አስቦ ነው እንጂ ለስራ ምናምን አይደለም አዲሱ ቤት የወሰደችኝ። ከዛ 2 አመት በኋላ ከ2 አመት 7 ወር ምናምን በኋላ እንግዲህ 3 አመት ሊሞላኝ በአጠቃላይ ሲሰቃይ ማለት ነው። ሄድኩኝ እናቷ ቤት መለሰችኝና በር ላይ ቁማ እኔ ነኝ እጄ እቃሽን የምሰበስበው ከዚህ መኪና እንዳትወርጂ ያለችኝ። መኪና ቆልፋብኝ ሄዳ እናቷ ቤት እቃዬን አውርዳ እቃዬን አውጥታልኝ ወጣሁኝ ማለት ነው። ከእናቷ ቤት እቃዬን አስወጣችልኝ፣ ፓስፖርቴን ሁሉንም ነገር አስወጣችልኝና እኔ ወስዳታለሁ አለቻት። ማዳሜ ፋጥማ ትባላለች። እሷ ጥሩ ሰው ናት፣ ግን እናቷን ማጣት አትፈልግም ምናምን ይፈራሉ። መጣችና አወጣችልኝ። እኔ መኪና ውስጥ ቁጭ ብዬ እቃዬን በሙሉ አውጥታልኝ ደወለችላት ለእህቷ ለማዳሜ ማለት ነው። ደውላላት ነይ ቢሮ ሰጂያት፣ ማትወስጂያ ባንቺ ኃላፊነት ነው የመጣችው፣ ማትወስጂያት ከሆነ ባሌ ወታደር ነው። ያው እነሱ እንደነገርኩሽ ሌላ ዜጋ ናቸው፣ ትንሽ ይፈራሉ ወታደር ምናምን። ከዛ ቢሮ ሰጂያት አለቻት። ወደ ቢሮ ተመለስኩኝ። ወሰደችኝ ቢሮ ማለት ነው። እንግዲህ 2 አመት ደሞዝ ከምናምን የወሰርኩት ወላሂ አላህ ሻሂዴ ነው የምልሽ 11,000 ብር የደላላ ከፍያለሁ፣ 10,000 ብር ለእናቴ ልኬያለሁ። የ2 አመት ደሞዜን ማለት ነው። ብዙ ልጆች የሚቀርቡኝ ያውቃሉ ይሄንን ማለት ነው። እና ከዛ ሄድኩኝ ወደ ቢሮ ተመለስኩኝ። ቢሮ ተመልሼ አልহামዱሊላህ ባለ ቢሮ ሰውዬ ጥሩ ነው። ወደ ቢሮ ስመለስ ሌላ ሰውዬ አረብ ቤት ገባሁኝ። ባለ ቢሮ ቤት 3 ሚስት አሉት እና አንደኛዋ በጣም ጥሩ ሴት ናት፣ ሱሪያ ናት። እዛ ገባሁኝ። እዛ ስገባ በቃ ጥሩ ናቸው፣ ግን ስራ ይበዛል ምናምን። ከዛ በልጆቹ በሌላኛው ሚስቱ ልጅ አለው፣ በሱ ስም ነው ቪዛ የተሰራልኝ። ከዛ 2 አመት 3 ወር ምናምን ከሰራው በኋላ እኔ ልጆች ያሉበት ቤት አልገባም። ሚስቱ ወለደች። እኔ ቪዛ የተሰራ ስሙ ማለት ነው የልጁ በሌላኛው ሚስቱ ልጅ ነው እኔ ቪዛ የተሰራልኝ። ሴትዮዬ እዚህ ሀገር ስራ ስላሌላት በሷ ስም አይሰራም አሉ ቪዛ። በልጁ ተሰራልኝ። ልጁ ሚስቱ ስትወልድ እኔ እሷን ፈልጋታለሁ አለ። እኔ ደግሞ እዛ ቤት መግባት አልፈልግም። እንደነገርኩሽ በልጆችም በሴትዮዋም ስለተሰቃየው ልጆች ቤት መግባት አልፈልግም። ኦልሬዲ እኔ ሁሉንም ነገር እችላለሁ ማለት ነው። ከዛ ሰውየው ምን አለ? እሷ እንደ ልጄ ናት፣ እንደ ልጄ ስለሆነች ሌላ ቤት እንድትገባ አልፈልግም፣ እኔ ነኝ በራሴ መርጬ ማስገባት ብሎ ኦልሬዲ 3 አመት ሞላኝ ማለት ነው። ቢሮ ተመለስኩኝ። ባለ ቢሮዋ ሙናም ትባላለች። በጣም ጥሩ ልጅ ናት። እሷም በቃ እውነት በጣም ነው መወዳት። እና በዚህ አጋጣሚ ስራ ፈልጎልኝ ሌላ ስራ ገባሁኝ። ሌላ ቤት ስራ ገባሁ። ያን ስራ አሁን ከገባሁኝ 2 አመት ሆኖኛል። በዛ ሰዓት ደግሞ አሁን እዚህ ጋር የመናገር የፈለኩበት ምክንያት ምን እንደሆነ ታውቂያለሽ አቡዬ? በዛ ሰዓት ብዙ ልጆች አሉ እንደዛ ስሰቃይ፣ የሰፈሬ ልጆች እንደ ህፃን 50 ሳንቲም ሰጥቶኝ ስላላክላቸው ያደኩት ብዙ ልጆች አሉ። ባህሬን ላይ ሌላ ዜጋ ግብቶ እንደዚህ ኢትዮጵያኖች ተጋብቶ ምናምን የሚኖሩ ብዙ አሉ። እና በዛ ሰዓት ስነግራቸው አይናቸው እያየ ልርደሽ እንኳን ያለኝ የለም። የነገርኳቸው በልጆች የተናገርኩኝ ማለት ነው። የሰፈር ልጆች ናቸው ነው የምልሽ። ወላሂ ማንም አልረዳኝም።
አልቅሼ ፎቶ ልኬላቸው ፊቴ በቃ እንዴ ተመችቶሻል እኮ ውጭ ምናምን እኔ መውጣት አልፈልግም ውጭ በጣም ነው የምፈራው እኔ አረባ እናቴና አባቴ ተላይቶ ስለምኖሩ እናቴን ለመርዳት ነው አረባ ሀገር የመጣሁት ተነስቼ ከጠፋሁኝ ሀገር ልኩኝ ይችላሉ ስራ ላላገኝ ይችላልው ከገባው ደግሞ የፈለኩትን ለእናቴ ሳላሳካላት ኢትዮጵያ መመለስ አልፈልግም እታገስ ነበር 2 አመት እስከምጨርስ ድረስ ማለት ነው ብር እንደማይሰጠኝ ያወኩ የታገስኩበት ምክንያት ምንድነው ቋንቋ ልልመድ ልጆች ስላሉ ቋንቋ ከለመድኩኝ ቢያንስ ሌላ ሀገር እንኳን ቢሄድ ለመስራትም ይመቸኛል ቋንቋም ስለማግብዬ እታገስ ነበር 2 አመት ሙሉ እንደሰው በእጄ ምግብ በልቼ ማቀው እዛ ቤት 4 ጊዜ ብቻ ነው 4 ነው በኢድ ብቻ ማለት ነው ልጆች ስለሚመጡ በኢድ ብቻ ቁጭ ብዬ በልቼ ያቃለው እቃ ውሃ የጠጣውበትን እቃ ስትነካ ሴትዮዋ ወላሂ በአፈር ነበር የምትታጠበው እንደ ውሻ እኔ የጠጣውበትን ስትነካ ማለት ነው ታገስኩኝ ከዛ አሁን ሌላ ቤት ገባው እንደነገርኩሽ ማለት ነው ወደዛ ልመለስ ሌላ ቤት ስገባ አልহামዱሊላህ አሁን 4 አመቴን ጨርሼ ጾም ውስጥ ነው 4 አመቴን የጨረስኩት አሁን ያለውበት ቤት እና ምንድነው ያደረኩት አሁን 4 አመት ጨረስኩኝ 4 አመት ሙሉ እንግዲህ እዚህ ቤት በጣም ጥሩ ሰዎች ናቸው አንድም ቀን ነው ምልሻቡዬ ምን ታረጋያለሽ ለምን ይሄን ታረጋያለሽ አትለኝም እንደምታው ሚዲያ ተጠቀማለሁ ምናምን ላይቭ ገባለሁ ምናምን ከብዙ ሰው ተዋወቅኩኝ በዛ ሰዓት ቲክቶክ አቃለሁ ግን እንደዚህ ሰው መረዳዳት ምናምን የለም በዛ ሰዓት ታውቂያለሽ የለም እንደዚህ ሰው ብዙም ኢትዮጵያ የለበትም ምናምን ከ5 አመት ምናምን በፊት ማለት ነው በቃ አሁን የገባውበት በጣም ጥሩ ሰዎች ናቸው ምግብ መስራት ይችላል ማልሰራው ማላቀው አይነት ሙያ የለም ከዛ ሁሉ ስቃይ ወጥቼ ግን እዚህ ቤት ከመጣው በኋላ የሆነ ነገር ተጠንቆሎብኝ ነበር በዚህ አጋጣሚና ሴትዮዋ እዛ ቤት ስትወስደኝ ለካውነ ነገር አድርገኛለች ማዳሜ ቁርአን ታስቀራብኝ ነበር የገባውባት ሴትዮዋ 3 ወር የቆየውበት ሰውየው ቤትም እነሱም ሺአ ቢሆኑም በጣም ጥሩ ሰዎች ናቸው በሃይማኖትሽ አይናኩሽም እነዛ ባለቢሮዬ ሰውዬ እነሱም ቁርአን ይቀሩብኝ ነበር ማታ ስተኛ ሴትዮዋ ቢላ ይዛ ስትመጣብኝ ይጨነቅ ነበር ራሴን ለማጥፋት ሁሉ አስቤ ያቃለሁ ያ ጭንቀት ከብዶኝ ማለት ነው እኔ ምንም ነገር የምታገሰው ለእናቴ ነበር በቃ እኔ ታገሳለሁ ችግር የለውም ያልፋል አረበኛ ከተማርኩኝ ነገ ትልቅ ቦታ መድረስ ይችላልው ትልቅ ስራ መስራት ይችላልው እታገስ ነበር ግን ከዛ ቤት ከወጣው በኋላ ሰላም ማግኘት አልቻልኩም ይጨንቀኝ ነበር አሁን ሴትዮዋ በጣም ታማለች ይሄንን ታሪክ መናገር በቃ ቀንና ማታ ያለቀስኩኝ ነው ምልሽ ወላሂ ምሽት ተነስቼ ለሊት እንቅልፍ እንደዚህ ሲወሰውሰኝ ተነስቼ 2 ረካ ሰግጄ ረግማት ነበር ሴትዮዋን እዚህ ምድር ላይ ቅርልላት ማልችለው አንድ ሰው ብቻ እሷና ሴትዮዋ እራገም ነበር ዱአ አደርግ ነበር ቅርብ ጊዜ የወሰደችኝ ሴትዮዬ ቲክቶክም ላይ ያለች ቁጥሯም አለኝ ማለት ነው ትደውልልኛለች ታዋራኛለች ምናምን እናቴ በጣም ታማለች 2 አመት የሰረሽበትን ደሞዝሽን እንሰጥሻለን ከፈለግሽ ከሙና ጋር አገናኝን ሙና ማናት ባለቢሮዬ ኃላፊ ናት ከሷ አገናኝን ችግር የለውም ከፈለግሽ በ7 ብር አይደለም በ100 ሂሳብ አስበን የ2 አመት እንዳዲስ እንሰጥሻለን ትለኛለች በቪዲዮ ደውላ እናቷን ስታሳየኝ አይኗ ብቻ ነው የሚነቃነቀው አትንቀሳቀስም አታወራም ታማሚ ናት 3 ወር ሆኗታልና ይሄንን የተናገርኩበት ምንድነው እኔም ማቃቸውም ደግሞ ምንም ነገር ሳይጎልባቸው ከኮንትራት ቤት ጠፍቶ ብዙ በሽታ ላይ ወደቁ የተሸጡ እንዲደፈሩ የተደረጉ አሁን ነው አልহামዱሊላህ አሁን እናንተ እንደዚህ ላይ በጣም ነው የምናመሰግነው ሚዲያ መታችሁ ሰው መጥቶ የፈለገውን ተናግሮ እንዲረዳ የተደረገው አሁን ነው እንጂ ከዚህ በፊት በጣም ብዙ ነገር አለና ታግሽ ሄዶ አድርጊ አሁን አላህ ሳልሞት ወይ ደግሞ ከዚህ ሀገር እንኳን ሳልወጣ ሴትዮዋ እንደዛውኛ ያዩዋትና ግን በመታገሴ አሁን አልহামዱሊላህ አላህ ክሶኛል በጣም ጥሩ ቤት ነው የገባሁት ምን ሰራሽ አትለኝም በስንት ሰዓት ተነሳሽ አትለኝም ስራዬን በራሴ አውቄ ነው የምሰራው ሚዲያ የምጠቀማለሁ ይሄንን ያስተምራል ብዬ የተናገርኩበት ምክንያት ምንድነው ባዳ ነው ምናቃቸው የሰፈር ልጆች ይልቅ አሁን ሚዲያ ላይ ብዙ ልጆች አሉ ሚዲያ እንዴት መጠቀም እንዳለባቸው ማያውቁ ወይ ደግሞ ሚዲያ መጠቀም የሚፈሩ ብዙ ልጆች አሉ እኔ ሚዲያ በጣም እንደምጠቅም ብዙ ማቃቸው አንቺ ቤት እንኳን ተቸግሮ ተደፍሮ አርግዞ ምናምን ዱባይ ላይ በአካል ማቃቸው ብዙ ያቺ በተለይ አንቺ ረድተሻት ወደ ጅማ ይላክሻት ልጅ እኔ አቃታለሁ ያቺ ልጅ ማለት ነው በአካል ባላቃትም ወንድሞቼና ወንድሞቿ አይተዋወቃሉ እና ብዙ አይቻለሁ እና እኔ ያንን ሁሉ የተደረሰብኝ ውጭ መጥፋት የምፈራበት ምክንያት ይሄ ነበር ማለት ነው ግን በመታገስ አልহামዱሊላህ አሁን ጥሩ ቤት ገብቻለሁ ይሄ ያው መጨረሻው ደስ የሚል ነገር ይፈልክ ስለሆነ ነው ይሄንን የተናገርኩት አቡዬ ይቅርታ ካራዘምኩባችሁ
ኧረ አልረዘመም። ቀልጣፋ ነኝ። ስታወሪ ደስ ያልሽ ጉጉት ነው ቁጭ ብዬ ያዳመጥኩሽ እና ጎበዝ ነሽ። ችግርን ያሳለፈ ሰው ደስታ ላይ ይደርሳል። መከራን ችግርን ተቋቁሞ ያሳለፈ ሰው መጨረሻ ላይ ጣፋጭ ፍሬውን ይበላል። የታገሰ እና በመታገስሽ ችግሮችሽን በትዕግስት በማለፍሽ ዛሬ ላይ ደርሰሻል እና ጀግና ነሽ። ጎበዝ በርቺ። አለመጥፋትሽ ያንን ሁሉ ኮንትራት ቤት መቋቋምሽን አደንቃለሁ። ብጠፊ ህይወትሽ ተበላሽቶ ነበር ይሄኔ እና ጎበዝ በርቺ። እና ግን አንድ ነገር ግን ልነግርሽ የምፈልገው ነገር ሴትዮዋ የታመመችው ፈጣሪ ስለጻፈባት እንጂ አንቺ ስለረገብሻት አይደለም። ፈጣሪ እንደኛ አይደለም፣ እርግማንን ክፉ ነገርን አይሰማም። እና ሴትዮዋ የታመመችው ቀኗ ስለደረሰ ነው። ቀኗ ነው እንጂ አንቺ ስለረገብሻት አይደለም። ፈጣሪ እርግማንን አይቀበልም፣ ይቅር ባይ ነው። እሺ እሺ አቡዬ እውነትሽን ነው። ምን መሰለሽ እኔ ሴቱ የታመመችው በእኔ ምክንያት ነው እያልኩ አይደለም። አሁን ጭንቀቱ ትቶኛል እና በዛ ሰዓት ስጨንቀኝ አሁን እኔ በነገራችን ላይ የልብ ላይ ጠባሳ ብቻ ሳይሆን ወላሂ ጥፍሬ ላይ ምን ታደርግ ነበር መሰለሽ? ጥፍሬን በጣም ነው የምወደውና ታውቃለች። እኔ ሶፋ ሂጂ ብለኝ እግሬ ላይ ሁላ ወንበር ሶፋ ተለቅብኝ ነበር። ይሄን አይል ነበር የምጨክ ነው። ሰውነቴ ላይ በብላ ያቃጠለችኝ አለ በቢላ ማለት ነው። ማንኪያ ሾካ ነው ምንድን ባለው እሱ። ፈጣሪ ላንቺ ከዛ በላይ የተሻለ ህይወት ሰጥቶሻል። አሁን ላይ ጥሩ ላይ ነሻ። አሁን ጥሩ ላይ ስለሆንሽ ድሮ የበደለችሽን ይቅር በያት። እሺ ይቅር በያት። ቂም ይዞ ሰላም አይገኝም። ቂም ከያሽ በውስጥሽ አንቺ ደስተኛ አትሆኝም። ስለዚህ ይቅር በያትና ፈጣሪ ደግሞ አንቺንም ይቅር ብሎሽ የተሻለ ነገር ይሰጥሻል። አሁን ከነበርሽበት የተሻለ ቦታ ላይ ነው አይደል ያለሽው? አልሐምዱሊላህ። ታዲያ ትናንት እሷ ባትገፋሽ እኮ ዛሬ የተሻለ ቦታ ላይ አትገኝም ነበር። ስለዚህ ተመስገን በይ። ፈጣሪ ሆይ ለእኔ እንደዚህ የተሻለ ነገር እንደሰጠከኝ እሷንም ይቅር በላት። ከዚህ በኋላ ህይወትም ካላት በህይወትም ከኖረች ጥሩ ሰው አርጋት በይ። እሺ አዎ አቡዬ፣ አንድ ሰው ይቅር የሚለው ያንን ነገር ላይ ያስታውስ ነው አይደል? ግን እኔ አልሐምዱሊላህ ቂም አልይዝም። ቂም ይዝ አይነት ሰው አይደለሁም ብታይ። ወላሂ አልሐምዱሊላህ ምንም ቂም አልይዝም። ምንም ብታደርግኝ ነገ አልቅሼ የምወጣልኝ ሰው ነኝ። የዚህን ግን አልቅሼም። ብርሽን ግን ተቀበልሽ? ብርሽን ተቀበልሽ? አልፈልግም ነው ያልኩት። አልፈልግም ነው ያልኩት። ይሄን ብቻ ማመን ይከብደናል። የ7 ዲናር ደሞዝ የ2 ዓመት ደሞዝ በ100 ዲናር አስበን እንክፈልሽ እያሉሽ አልፈልግም አልሽ። ለምን ላብሽ ወላሂ ከፈለግሽ አሉ ብዙ ለምን ላብሽ አይደል ሀቅሽ አይደል? ለምን አልፈልግም ትያለሽ? ለምን ይከፈልሽ ይሰጥሽ እየተባልሽ ለምን እምቢ? ምክንያቱም እንደነገርኩሽ ያው ሀቄ ነው አውቃለሁ። እኔ እንደነገርኩሽ የወሰርኩት ወላሂ 1,000 ብር ብቻ ነው የኢትዮጵያ። በዛ ሰዓት ብለሽ አንቺ ከደላሽ አንቺ ብር ከበዛብሽ ተቀብለሽ ስንት ምስኪን አለ፣ ስንት ታሞ መታከም ያጣለ። ካልፈለግሽው አንቺ ተቀብለሽ ለምስኪን አትሰጪው ለሚታከምበት። ኦኬ እኔ ብሩን ጠልቼ አይደለም ውዴ፣ እኔ ብሩን ጠልቼ አይደለም። ብዙ ቤተሰቦቼ ውስጥም ጎረቤቴም ብዙ ብር የሚያስፈልጋቸው ሰዎች አሉ እንዳልሽም። ግን እኔ ሴትዮዋን አላምናትም። በምንም ተአምር ጤናማ ብር አሰጠኝም። እርግጠኛ ነኝ አቡዬ፣ ይቅርታ አድርግልኝ። አላህ ያመጣውን ነገር አይቀርልኝም። ግን ሴትዮዋን በምንም ተአምር ላምናት አልቻልኩም። ከሷ የሚመጣውን ነገር ያየሁትም ነገር ከዛም አላውቅም። ከዛ አንጻርም ይሁን ተቀበይ። አንቺ ሄደሽ አትቀበይ። በቢሮሽ በኩል ቢሮሽን አገናኝኝ ብላኛለች አልሽ። ቢሮሽ ሄዳ አትቀበልልሽም። አንቺ በአካል አትሄጂ። አንቺ ህጋዊ ነሽ። አሀ ጥንቆላ ምናምን ፈርተሽ ብሩ ላይ አስጠንቆላ ምናምን እንዳታመጣበት ፈር ሴትዮዋ ማታደርገው አይነት የለም አቡዬ ወላሂ። ኢማን ያለው ሰው በፈጣሪ የሚያምን ሰው በጠንቋይ አያምንም። ጠንቋይ እኔ ምንም ማድረግ ይችላል ብሎ አያስብም። አንቺ ኢማን ካለሽ በፈጣሪሽ ከተማመሽ ጠንቋይ ከፈጣሪ አይበልጥም ብለሽ ካሰብሽ በፍጹም ጠንቋይን አትፈሪም። ለምን? ያንቺ አምላክ ከጠንቋይ ይበልጣል። ገባሽ? ያንቺ አምላክ አሸንፎ ጠንቋይ አንቺ ጋር መድረስ አይችልም። ኢማን ያለው ነገር አያምንም። እስቲ ኢንሻአላህ ባለ ቢሮዬን አገናኛታለሁ። በቃ አገናኛትና እስቲ ይቀበላለሁ። ተቀበይ። ገንዘብሽን ሀቅሽ ነው፣ ላብሽ ነው። ተቀበይ። እሺ ውዴ በጣም አመሰግናለሁ። በጣም ያው ብዙ ማስተማሪ ባይሆንም መታገስ ይጠቅማል ብዬ ስላሰብኩ ነው። በጣም ነው የምወድሽ። በዚህ አጋጣሚ በርቺ። እሺ እናቴ፣ በጣም አስተማሪ ነው። እናመሰግናለን እህቴ። እሺ አቡዬ፣ እሺ በጣም ነው የምወድሽ። እኔም እወድሻለሁ እህቴ። ቴንክ ዩ ሶ ማች። እሺ ሀያት
እንዴት ነሽ? ደህና ነኝ አልሐምዱሊላህ። በጣም ደስ ብሎኛል ስላስገባሽን ከብዙ ልፋት በኋላ። ብዙ ቆን ሆነኝ አስገቢኝ ብዬ ስልሽ ያው ግን እድሉን አላገኘሁም። ቶክሱት ነገር ይገርመኛል። አንድ ነገር ልንገራችሁ፣ እያየሁ አይደለም ዝም እምላችሁ። እሺ ኮመንቱ ይሮጣል። አንደኛ ጫሎኛል ብለሽ ጽፈሽ አይኔ ሲያየው አስገባሁሽ። በጣም ነው ደስ ያለኝ በእውነት በጣም ነው የማመሰግነው። አላህ ይስጥልኝ። እኔ ያው ምን መሰለሽ የምኖረው ኢማራት ዱባይ ነው። የሁለት ልጆች እናት ነኝ። እርዳታ አይደለም ግን ሁለቱም ልጆቼ ተማሪዎች ናቸው። አንደኛው የ10 ዓመት ልጅ ነው። የ5ኛ ክፍል ተማሪ ነው። አራተኛ ክፍል ነው። የ10 ዓመት ልጅ ነው። አንደኛው ደግሞ ልጄ የ6 ዓመት ልጅ ነው። አንደኛ ክፍል ነው። አሁን ነው ገና የገባው እና በአጋጣሚ ነው ስራ ባለቤት አሁን ነው ስራ የፈታው። ወደ 7 ወር ሆኖታል። ስራ እየፈለግን ነበረ አላገኘንም። በቃ እሱም እኔም እና በቃ ስራ እኔ ላይሰንስ አለኝ። ልጆች እኔ ነበር መወስደው ማመላልሰው ትምህርት ቤት ላይሰንስ አለኝ። የቤት እመቤት ነኝ። ምንም ስራ አልሰራውም። አሁን ግን በቃ በጣም ስለጨነቀኝ ነው። የምታውቂው ስራም ካለ ምንም ነገር በቃ በእውነት ሁለት ልጆችን ነው ማስተምረው። ግራ ገባኝ። በአጋጣሚ ነው ስራ የለቀቀው ባለቤቴ ከስራ እና በቃ ምን እንደማድረግ ግራ ስለገባኝ ነው ወደ አንቺ ጋር የመጣሁት። ያው ልጅ ስላለሽ ታውቂዋለሽ። ሲቪ ለምን አፕላን ያደረግሽ? በየሱቁ እየሄድሽ ሲቪ ለምን? ምንም የስራ ልምድ ምንም የለኝም። በቃ ቤት ውስጥ ነው። በቃ ልጆች አሳዳጊ ነኝ። ምንም ስራው የሆነ ነገር አምጥተሽ የሚያለቅስ ስቲከር አትላኩ። ምንድን ነው? ቆይ ብሎክ ነው ማድረጋለች። ደጋግማ የሚያለቅስ ስቲከር የምትልከው የሰው አካውንት ለማዘጋት ነው። ስለዚህ ብሎክ እናደርግና አጽድተን እንቀጥላለን። እሺ ውዴ፣ ለምን ባልትና ወይ የአበሻ ልብስ የሆነ ነገር አምጥተሽ ለምን ቤት ውስጥ አሸጭም? ስራ ልምድ ከሌለሽ በቤት ውስጥ ለምን እሱንም ለማድረግ ያው ያስፈልጋል። ያው ከኢትዮጵያ ከቤተሰብ እንዲልኩልሽ እንትኑ እቃውን የባልትና ውጤት ወይንም የአበሻ ልብስ እንዲልኩልሽ አድርገሽ በራሳቸው ገንዘብ ከዛ ሰርተሽ ትከፍያቸዋለሽ። ሁሉም በራሳቸው ቢዚ ናቸው። ኢትዮጵያ ላይ ታውቂያለሽ፣ ሁሉም ሩጫ ነው። በቃ ማስቸገር ቤተሰብ ማስቸገር ከበደኝ በእውነት። አባት ነው ያለኝ፣ እናቴ ሞታለች። በቃ በጣም ግራ ገባኝ። ሁሉም በራሱ ሀጃ ቢዚ ነው። የባልሽ ቤተሰቦችስ? እሱም ብዙም አይደሉም። በቃ ብዙም እንትን አይደሉም። ከሱ ጋር ብዙም ነገር የላቸውም። እና በቃ በጣም ስለጨነቀኝ ስራ ምንም በቃ ያገኘሁትንም ፓርታይም በሆነ እሰራለሁ። በዚህ ሰዓት በጣም ግራ ኢትዮ ዲሊቨሪ ላይሰንስ አለሽ አይደለ? አዎ አለኝ፣ ላይሰንስ አለኝ። 10 ዓመት ኢትዮ ዲሊቨሪ ይቀጥራል። ኢትዮ ዲሊቨሪ ሂጂና አናግሪው፣ ይቀጥርሻል። ኢትዮ ዲሊቨሪ። እሺ የት ነው ኢትዮ ዲሊቨሪ? ቲክቶክ ላይ ኢትዮ ኢማራት ኢትዮ ዲሊቨሪ ብለሽ ጻፊ ቲክቶክ ላይ። እሺ ጽፋለሁ። አንቺ የምታውቂው ሰው እንደዚህ ስራ እድል ያልሚያንት የሚል ሰው ካለ እኔ ማቆስ እንደምየነገርኩሽ ነው እኮ ማሬ፣ ይቀጥርሻል። በቀደም መጥቶ ነግሮኛል። ቤቴ ዲሊቨሪ ብለሽ ጽፈሽ ሄደሽ ፎሎ አድርገሽ ጻፊለት። እኔ ድራይቪንግ ላይሰንስ አለኝ፣ ኤክስፒሪየንስ አለኝ። ልጆችን ትምህርት ቤት ማድረስ የምመልሰው የነበርኩት እኔ ነኝ ብለሽ ንገሪው። አይቶሽ ሞክሮሽ ይቀጥርሻል። እሺ ሀቡዬ፣ እሺ እናቴ አመሰግናለሁ። አስወጪኝ። ሆይ መላ አብርሃም ነው የሚለው። የሀሳብ እርዳታ ፈልጌ ነው። እሺ አብርሃም፣ ይኸው ኢንቫይት አደረኩ ወንድሜ። አቡ እንዴት ናቸው? አሰላም ናቸው። አቡ ይሰማል ድምጼ? አለን ብራዘር፣ እንዴት ነህ? እንዴት ናቸው? እግዚአብሔር ይመስገን። ከነው ሰላም። አስታወቼ ባለፈው ጊዜ ገብቼ ነበረ። ዋትስአፕ ላይ እያወራሽ ነበር። አላስታወስኩም። ደላላ ብር የለላክነት? አዎ። ከዚህ በኋላ ቲክቶክ አዲስ አውጥቷል። የሰው ፎቶ መለጠፍ አልችልም። ቲክቶክ ይላል። ስለዚህ ፖሊስ ጣቢያ ሄደህ ክሰሳት ደላለዋን ወንድሜ። እሺ በቃ እሺ ወንድሜ። አስተማሪ ታሪክ አለኝ። አስተማሪ ታሪክ አለኝ ብላችሁ ጻፉ። ወይንም የፍቅር ታሪክ አለኝ።
የዜድን ወርቅ አስታውሻት ሪምሻ የዜድን ወርቅ አስታውሻታል እኮ በተለይ የዜድን ወርቅ አታለ የሆነ ስራ ይዤ ነው ዝም ብላ ጫጫ ተሰፈጠረ እንጂ እያንዳንዱ ዲቴሉን ጻፊ ብዬ ነግሬያታለሁ ወላሂ እኮ ግን እዚህ አሁን ያለሽበት ወርቅ ቤት ነው ያለው አይደል ወላሂ ደረጃ ውስጥ አቡ ሐሰን one minute ዛሬ ሁሉም አለ ማሪ ሁሉም ነገር እቺን ጆሮ ጌጥ መታለች ዛሬ እቺን ጆሮ ጌጥ ሴል አድርጌ ልሸጥላቸው ነው እቺን ጆሮ ጌጥ አሳይን መጣው ሪምሻ አሳያቸው አንዴ ሽንት ቤት ያለው አብዲን ዜድ ሂጂበት ምን ተወድ ሰማ ዜድ ሰማ ማል አሜሪካ ما دول الزيادة موجود داخل دوت قدام موجود زيد سلسال معك لا ما المحل ايه አያችሁት 1550 1600 ብር ያበደ ነው ይሄኛው በዛ ላይ ደግሞ መቼ እንደሆነ ሀዲያው ታውቃላችሁ ከ15 ቀን በኋላ ነው ማን ነው የ1 ሚሊዮን ብር ተሸላሚ ማን 1 ሚሊዮን ብር ተሸላሚ ማን ነው የ1 ሚሊዮን ብር ተሸላሚ እዩ ብቻ የምትፈልጉትን አሁን የምትፈልጉትን እዩ የምትፈልጉትን እዩ ብቻ this one አይታይም ይሄንን ቲፋኒ የምትፈልጉ ነው ዜድ ስልስላው ክሮስ እዩ ብቻ ቲፋኒ የሀቡ አይነት ታሳያችኋለች አሁን ትንሽ ፍሬ ያለችን እንጨርሳታለን ዛሬ እቺም አለች አይሴል ብሩሃ ስልስላ አቡ አህመድ አይሴል ቼ 4 gram this one I bring to Dubai no this لفتالي قاو كان I told you this one I bring from this one 4 gram ما المحل بايو ديسكاونت لاردلاچو I bring to you that time this one maybe I think so no before time I selling 1580 wait I check it this one is for customer no this one ቆይ ዲስካውንት ላስወጣላቸው ነው ማለት አቤት ጫጫታው ጆሮ ያደነቁራል ጫጫታሽ ሪምሻ ወይስ ጫጫታሽ ጆሮ